በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። አሁን የማነብላችሁና የምትሰሙት ግብረ ሕማማት ይባላል። ይህም ግብረ ሕማም አብይ ጾም እንዳለቀ በመጨረሻዋ ሳምንት ከሆሳዕና እስከ ትንሣኤ ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ሲል በዚች ምድር የተቀበላቸውን መከራዎች እያሰብን የምናነበውን መጽሐፍ ነው። ታዲያ በዛን ጊዜ ሁላችንም በቤተ ክርስቲያን ስለማንገኝ አሁን በያለንበት ቦታ ሁሉ ይህንን ቃል ሰምተን አውቀን ለእግዚአብሔር አምልኮታችን የተመቸ እንዲሆን ለማስተላለፍ ተፈልጎ ነውና እናንተም ይህን ሰምታችሁ ሁላችሁም ለምታውቋቸው ለወገኖቻችን ሁሉ እንዲታሰራጩ በእግዚአብሔር ስም አሳስባችኋለሁ። ሰኞ 9 ሰዓት ላይ የሚነበበው ግብረ ሕማም ነው። ትንቢተ ኢሳይያስ ምዕራፍ 40 ተራ ቁጥር 23 ለአድማጮች እንዳይበዛ ተብሎ ከ3 ነው የተከፈለው። ከተራ ቁጥር 1 እስከ 10፣ ከ11 እስከ 23፣ ከ23 እስከ 33 ነው። ስታደምጡት ግን ሁሉንም በተከታታይ እንድታደምጡት አሳስባችኋለሁ። ኢየአምር ወኢይሰምዕ እንዲህ አድርጎ የሰራው ሰው አያውቅም፣ እውቀት የሌለው ሰው ነው አለ። ይህም ጣዖትን ሰርቶ ጣዖትን የሚያመልክ ሰው ነው። ያ የሰራው ጣዖት ሌቱን ቀኑን፣ ክረምትና በጋውን፣ ክፉን ዘመንና ደጉን ዘመን የማይናገር ጣዖትን የሚሰራ ሰው ምንም እውቀት የሌለው ሰው ነው አለ። በእጁ ከሰራው ጣዖት የማይሻል ሰው ነው አለ። አንድም ጣዖቱ ራሱ እውቀት የሌለው ነው አለ። ወኢይነግረክሙ ዘትካት በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ያለውን አይነግራችሁም። ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ የሚለውን ይህንን ቃል ተርጉሞ የሚነግራችሁ አይደለም አለ። ያም በእጃችሁ ሰርታችሁ የምታመልኩት ጣዖት ይህን አይነግራችሁም አለ። ወኢየአምር መሰረተ ምድር እርሱ መሰረተ ምድርን የምድርንም መሰረት ምድር ምን ላይ እንደተመሰረተች አያውቅም አለ። ምድር ከታች ከስር ነፋስ እንዳለ፣ ከነፋስ በላይ እሳት እንዳለ፣ ከእሳት በላይ ውሃ እንዳለ፣ ከውሃ በላይ መሬት እንዳለች አያውቅምና ይህንን ለይቶ አይነግራችሁም አለ። ዘያጸን አጽናፈ ምድር አጽናፈ ምድርን ያጸናበትን የእግዚአብሔርን ጥበብ አያውቅም አለ። አጽናፈ ምድርን ያጸና እሱ እግዚአብሔር እንደሆነ ይህን አውቆ አይነግራችሁም እናለ። ተራ ቁጥር 24 ወለሂ ይነብሩ ውስቴታ ከመ አንበጣ በምድርም በውስጧ የሚኖሩት ሁሉ ሰዎች እንደ አንበጣ የተናቁ ናቸው አለ። በዚህ ዓለም ያለው ፍጥረት ሁሉ ሰውም እንስሳውም አራዊቱም ሁሉ በእግዚአብሔር ዘንድ እንደ አንበጣ የተናቀ ነውና። ዘሰፎ ለሰማይ ከመቀመር ሰማይን እንደ ሙሴ ድንኳን የዘረጋው እሱ እግዚአብሔር ነው። ብስጡን ሲያይ እንዲህ አለ። ወተከሎ ከመ ደብተራ ማኅደር ከሙሴና ከአሮን ጋር የሚያድርባት ደብተራ ነበረች። ሙሴ በሰራት ደብተራ በዚያች ደብተራ እግዚአብሔር ከእነሱ ጋር እየኖረ ይመሰገን ይመለክ ነበርና። ተራ ቁጥር 25 ወይሬሴኦሙ ለመላእክቲሁ ከመ አልቦ ዘይትዔዘዝ ሎሙ ለእነ ብልጣሶር ለእነ ሰናክሬም አለቆች የሚታዘዝላቸው እንዳይኖር የሚያደርግ እሱ ነው አለ። እነ ሰናክሬም እነ ብልጣሶር ሀገርን አንቀጥቅጠው ይገዙ የነበሩት ሁሉ
ሲገዙት የነበሩ ሰው ሁሉ እነሱን ይገዛቸዋል፣ ያንቀጠቅጣቸዋልና የሚገዛላቸው ሰው የለም አለ። ለሰናክሬም ቅሉ የገደሉት የገዛ ልጆቹ ናቸው። ኢየሩሳሌምን አጠፋለሁ ብሎ 185 ሰራዊት አስከትሎ ወደ ኢየሩሳሌም ሲዘምት እግዚአብሔር የሕዝቅያስን ልመናና ጸሎት ሰምቶ በለኪሶን ምድር መላኩ የሰይፍ ብልጭታ ቢያሳያቸው ያ ሁሉ ሰራዊት በአንድ ጊዜ ደም ጎርሶ ተገኝቷል። በዛን ጊዜ ሰናክሬም በስንት አጀብ የመጣው ንጉሥ ባዶ እግሩን እየኳተነ አገሩ ደርሶ ከጣዖቱ ቤት ገብቶ እግዚኦ ሲሰግድ የገዛ ልጆቹ ያን ሁሉ ሕዝብ አስፈጅተህ በማን ላይ ልትነግስ መጣህ ብለው የገዛ ልጆቹ በዘነዘና ቀጥቅጠው ገለውታልና እንዲህ አለ። ወገብራ ለምድር መሃበ ወኢምንት ምድርኒ መሃበ አልቦ አምጥቶ የፈጠራት እሱ ነው አለ። ወገብራ ለምድር መሃበ ወኢምንት ምድርን መሃበ አልቦ አምጥቶ የፈጠራት እርሱ እግዚአብሔር ነው አለ። ተራ ቁጥር 26 ዋብቆለ ላዕሌሃ ኦመ ወሳይረ ሳሩን ዛፉን በእሷ ላይ የበቀለባትን እሱ ነው የፈጠረው አለ። ጥቃቅኑን ታላለቁን ዛፍ አዝርዕትን አትክልትን አበቀለባት፣ እንድታበቅልም አደረጋት። ወባይደኒ ብዙሃ ፍጥረታተ ዘኢይትወለቁ ሌላም የማይቆጠርና የማይሰፈር ብዙ ፍጥረታትንም የፈጠረው እሱ ነው አለ። ወእምከመ ነፍሖሙ ነፋስ የብሱ መዓት መቅሰፍት በመጣባቸው ጊዜ ሁሉም ይጠፋሉ አለ። ወይነስኦሙ አውሎ ከመሐሰር አውሎ ነፋስ ገለባውን ከምርቱ እንደሚለይቶ እንደሚወስድ እንዲሁም የእግዚአብሔር ቁጣ የእግዚአብሔር መዓት መቅሰፍት እንዲሁ ያጠፋቸዋል አለ። ተራ ቁጥር 27 ወይእዜኒ በመኑ ታስተማስሉኒ አሁንስ እንዲህ የማደርግ እኔን እግዚአብሔርን ከቶ በምን ትመስሉኛላችሁ አለ እግዚአብሔር። ወትሜካሂቤ እግዚአብሔር አምላክነቱን እንዳስረዳና ጽኑ ክቡር የሚሆን እግዚአብሔር አምላክነቱን አስረዳና እንዲህ አለ። ጽኑ ክቡር የሚሆን እግዚአብሔር እኔ እመካለሁ አለ። ተራ ቁጥር 28 አንስኡ አዕይንቲክሙ ውስተ ሰማይ ወርእዩ እንኳንስ ከእኔ ጋር ይቅርና እኔ ከፈጠርኩት ከሰማይ ትደርሱስ እንደሆነ አንገታችሁን አቅንታችሁ እዩ ተመልከቱ አለ። እንኳንስ ከእኔ ጋር እኩል ልትሆኑ አይደለም እኔ ከፈጠርኩት ከሰማይ ጋር እንኳ እኩልነት የላችሁም አለ። መኑ ዘገብሮ ዘንተ ኩሎ ይህን ሁሉ ከቶ የፈጠረ ይህን ሁሉ ያደረገ ከቶ ማን ይመስላችኋል አለ። ዘየውሄልቆሙ ለከዋክብት በምልኦሙ ከዋክብትን ፈጽሞ የሚቆጥራቸው ሰው ማን ነው አለ። ወያመጽኦሙ በበዕድሜሆሙ በየጊዜያቸውስ የሚያወጣቸውስ የሚያሰማራቸው ማን ነው አለ። ከቶ ከዋክብትን የማወጣ ፀሐይን ጨረቃንም በስርዓት የማስኬድን አይደለሁኝምን አለ። የ91 ቀን መጋቢ የወር መጋቢ የዕለት መጋቢ የዕለት የሺህ አለቃ አለና እንዲህ አለ። ሁሉን በሁሉ በስርዓት የማከናውን እኔ እግዚአብሔር መሆኔን ከቶ ለምን ተዘነጋላችሁ አለ። ወይፄውኦሙ ለኩሎሙ በበአስማቲሆሙ ሁሉንም በየስማቸው የሚጠራቸው እሱ ነው። ህልመልሜሌክ፣ ምልክኤል፣ ምልኤል፣ ናርኤል ብሎ ይጠራቸዋል። ህልመልሜሌክ የሚባል ኮከብ አለ። ምልክኤል የሚባል ኮከብ አለ። ምልኤል የሚባል ኮከብ አለ። ናርኤል የሚባል ኮከብ አለ። እነዚህን በየስማቸው የሚጠራቸው እግዚአብሔር አይደለምን? ከእናንተ ወገን ይህንን የሚያውቅ ሰው ማን ነው አለ። በብዛ ስባቲሁ ወበጽና ኃይሉ አልቦ ዘይትረስኦ
በጌትነቱ ብዛት በካህሊነቱ ጽናት የሚዘነጋው ከቶ ነገር የለም አለ። ተራ ቁጥር 9 ቦኑ ትብሎ ያዕቆብ ምንተ ነበብከኒ ማዜ ነበብከኒ ሲል ነው። ያዕቆብ በውኑ መች ነገርከኝ ትለዋለህን? ያዕቆብ ከቶ ይህን ሁሉ መቼ ነገርከኝ ትለዋለህን? አለ። ተሃባት ፍኖቴም እግዚአብሔር ኃጢአቴ ከእግዚአብሔር ተሰወረች ትለዋለህን? አለ። ከቶ እግዚአብሔርን የማውቅ አድርገህ ትመለከተዋለህን? ኃጢአትን ሰርተህ ሐሰትን ተናግረህ አልሰራውም አልተናገርኩም ብለህ እግዚአብሔርን መዋሸት ይቻልሃልን? አለ። ወርሂቀ አምላኬ እምኔየ ፈጣሪ የኔን ኃጢአት ከማወቅ ራቀ ትለዋልን? አሁንስ እግዚአብሔር አያየኝም፣ እኔ ከእግዚአብሔር ርቄአለሁ፣ እግዚአብሔርም ከእኔ ርቋል፣ አያየኝምና ብለህ ታስባለህን? አለ። ወኀደገ ፍትየ ለእኔ ሕግ መስራትን ትቷል ትለዋለህን? ቦኑ ትብሎ ያዕቆብ በውኑ ምን ትለዋለህ? እግዚአብሔርን ምን ብለህ ታስበዋለህ? አለ። ምን ተነበብከኒ ምን ሕግ ሰራህልኝ ትለዋለህን? ምን አልከኝ ምንስ አልከኝ ትለዋለህን? አለ። ተሃባት ፍኖቴም እግዚአብሔር ኃጢአቴ ከእግዚአብሔር ተሰወረች ትላለህን? ምን አልከኝ ምን ትላለህ ትለዋለህን? ወሪቀ እምኔ አምላኬ ፈጣሪ በእኔ ከመፍረድ የራቀ ትለዋለህን? አዎ ሰዎች ሁሉ እግዚአብሔር ሲዘገይ የራቀ ወይም የሌለ ይመስላቸዋልና እንዲህ አለ። ወኀደገ ፍኖትየ በእኔ መፍረድን ተወ ትለዋለህን? ምን አልክ ምን ትላለህ ትለኛለህን? አለ። ተራ ቁጥር 30 ወይእዜኒ ኢያእመርክሙኑ ወኢሰማዕክሙኑ ከመ አነ ውእቱ አምላክ ዘለዓለም ለዘላለም የሚኖር ፈጣሪ እኔ እግዚአብሔር እንደሆንኩ ከቶ አላወቃችሁምን? አልሰማችሁምን? አለ። ወከመ ውእቱ አምላክ ዘፈጠረ ሰማየ ሰማይን የፈጠረ አምላክ እንደሆነ ከቶ አላወቃችሁምን? አልሰማችሁምን? አለ። ወኩሎ አጽናፈ ምድርን የፈጠረ እሱ እግዚአብሔር እንደሆነ ከቶ ይሄን አላወቃችሁምን? አልሰማችሁምን? አለ። ከቶ ይሄን ሁሉ እስከ ዛሬ ድረስ የነገራችሁ ያስተማራችሁ ሰው የለምን? ያወራላችሁ ሰው የለምን? አለ። እናንተስ ብትሆኑ ሰማይን አይታችሁ ማሰብ ይሳናችሁ ነበርን? አለ። ኢይርህብ ወኢይጸምእ ይህንን እንዲህ አድርጎ የፈጠረ እግዚአብሔር አይራብም አይጠማም፣ በባህሪው ረሃብ ጽም የሌለበት አምላክ ነውና። ወኢይደክም በባህሪው ድካም የለበትም የማይደክም አምላክ ነውና። ወአልቦ ዘየአምር ምክሩን የሚያውቅ የለም አማካሪ የለውምና። ተራ ቁጥር 30 ወይሁቦሙ ኃይለ ለድኩማን ኃይልን የሚሰጣቸው እርሱ እግዚአብሔር ነው። ወኢያትክዞሙ ለእለ የሐምሙ በኃጢአታቸው መከራ የሚቀበሉትን አያሳዝናቸውም። ተራ ቁጥር 32 ይይርህቡ መሐዛት መራብስ ጎልማሶች ይራባሉ። ይርህቡ መሐዛት መራብንስ ጎልማሶች ይራባሉ። ወኢይደክሙ ወራዙት ጎልማሶችም ይደክማሉ። ወኢጸብሱ ጽኑዓንም ይደክማሉ። ተራ ቁጥር 33 ወእለሰ ይሴፈውዎ ዋጋችንን ይሰጠናል ብለው ተስፋ የሚያደርጉት ግን ወይትየገሥዎ ለእግዚአብሔር ለፈተና ብሎ መከራ ቢያመጣባቸው መከራውን ታግሰው የሚቀበሉት የሚጠብቁት አሉና እንዲህ አለ። ይሄድሱ ውርዙቶሙ ወኃይሎሙ ሰውነታቸውን ኃይላቸውን በረድኤት ያድሳሉ። ወይበቁል ቅንክነፊሆሙ ከመ ንስር ሰውነታቸው እንደ ንስር ይታደሳል።
ንስር ባረጀ ጊዜ አብዶ የሚባል ጭቃ አለ። ያንን ተቀብቶ እንጨቱን ከምሮ ወያስተጣግ ክነፊሁ ይላል። ክንፍና ክንፉን ከዚያ ያማተዋል። ወይ ወፅ እሳትም አካሉ ዝኩ ኦፍ እንዲል ጊዮርጊስ ወልዳ ኦሚድ ከአካሉ እሳት ወጥቶ እንጨቱን ያቃጥለዋል። እሱም አብሮ ይቃጠላል። በግብፅ ዝናብ ዘንቦ አያውቅም። በ500 ዘመን ለሐዲሶተ ንስር እንደ ካፊያ ያለ ይዘንማል። በመጀመሪያ ቀን ትል ያህል፣ በሁለተኛው ቀን ኦፍ ያህል፣ በሦስተኛው ቀን በሮ ይሄዳል። እንደዚህም ሁሉ በሚጠት ሰውነታቸው በረድኤት ይታደሳል አለ። ይረጉጡ ወይ ይደክሙ ወይ ይርህቡ፣ ሲሄዱ ውለው ሲሄዱ ቢያድሩ አይደክሙም አይራቡም አለ። እንዲህ ብሎ የሚላቸው ኃጢአት ሰርተው ኃጢአታቸውን አውቀው የሚናዘዙ ወደ እግዚአብሔር የሚመለሱ ለእግዚአብሔር እጅ የሚሰጡ ናቸው። ኃጢአታቸውን አምነው እጃቸውን ለእግዚአብሔር የሚያስረክቡ እግዚአብሔር በቸርነትና በይቅርታ ይቀበላቸዋል እንጂ እንደ ጠፋችሁ ቅሩ ብሎ አይፈርድባቸውም አለ።